ጠይቅ ዛሬ ገብርኤል አይነክስም ለምን ገብርኤል ይበለን አዳኝነት ስለማምነው ነው። ገብርኤል ለኔ ለእግዚአብሔር መልእክተኛ ነው። እሱ አይደለም ጥያቄው። ገብርኤል እኛ ገብርኤልን አናነክስም በለን። ለምንድን ነው ጥያቄ መጠየቅ ፈለግኩ? አንተ እንደማታነክሱና እንደምታነክሱ ለማወቅ ምንም ትምህርት ስለሌለው ማስተማር ስለማይችል ምንም ስለማይችል ታለ በቃ ቻዩ ታለ አሁን ሚስ ነው ማድረግ ያለብሽ። እሺ ስማኝ፣ አንተ ጠይቀህ ማን ነበር ስሙ? ዳንኤል። ምንም ችግር የለም እኮ ስሜን ነግረሃል፣ የተጻፈ ነው እሱ አይደለም ፖይንቱ። በጣም ሲምፕል ጥያቄ የጠየቅኩና ገብርኤልን አልመለስክም። እኛ ገብርኤልን አናነክስም በለን። እኛ ደስ ነው የሚለን፣ ደስ እንዲለን በለው። ማክ ታረገው ከሆነ አይ ትክክለኛ መልስ ነግሬሃለሁ እኮ ያንተ ካሜራ ስለሚገባኝ ነው። ሁሌ እየዋሸ ነው። ብዙ ጊዜ ስማኝ፣ አንድ ነገር ልንገርህ። ስማኝ፣ እየዋሸ ነው። ካልዋሸ ገብርኤልን አናነክስም በለን። እኔ ለምሳሌ ይኸው ወንጌል አማኞች ነን እኛ አይደል? ለምሳሌ አይደለም አንተ ቆይ ጸጋ ጸግሽ ገብርኤልን ታነክሰዋለህ? በፍጹም። በቃ ማንን ነው የምታነክሰው? ጌታ ኢየሱስን፣ የእግዚአብሔር ልጅ። በቃ አለቀ። አየው ገብርኤልን ታነክሸዋለሽ? አረ በፍጹም። የናዝሬቱ ኢየሱስ ንጉሱ እያለ እንዴት ነው ሌላ ማነክሰው? ማዚ ጹም የታረደውን ኢየሱስ ብቻ። በቃ አለቀ። አየህ ሌላ አጀንዳ ከሌለ በስተቀር እኛ ቤት መተህ ለማዋሸት ካልሞከርክ በስተቀር ይሄ እኮ ነው። ጌታ ኢየሱስን ነው የምናነክሰው። በቃ አለቀ። እምነታችን ታረደውን ይሄ ነው እምነታችን። እስቲ ድፈርና አንተም እንደዚህ በል። እሺ ሰላም ሊዲ ኃይሉ ሰላም ብያለሁ። እንዴት ነሽ? ሰላም ሊዱ ስታል አይ ያለ ሰው ምናልባት አንተ የሚከተሉ እንዳንተ አይነቱ የሚከተሉ ሰዎች ነው ሁላችን። ይሄው እኛ ወደ ገብርኤል ነው። አድምጠኝ እስቲ ዳንኤል፣ እንደው ሁሉ ጊዜ በቃ አፌ ላይ እንደቆምክ ሁሉ ጊዜ ሰው ላይ አፍ እንደቆምክ በቃ ለምን ሳትደምጥም? እሺ ልጠይቅህና ከዛ ዝም ልበል። ልሰማ ማለት ነው። አፋሮች ምን ይላሉ መሰለህ? አፋሮች ምን ይላሉ መሰለህ? እንደማመጥ ታወራለህ አልኩ። ይኸው እኛ ሁሉ እዚህ ያለን ወንጌል አማኞች መጽሐፍ ቅዱስ ውስጥ ካለ ወደ ገብርኤል መጸለይ እንፈልጋለን እያለ የእግዚአብሔር ቃል ውስጥ ያንን ድርጊት አለመፈጸም ነውር ነው። የአምላካችን ቃል በጣም ነው የምናከብረው። የእግዚአብሔር ቃል ውስጥ አንተ ወደ ገብርኤል የምትጸልይበትን ያንን ኤቪደንስ ከእግዚአብሔር ቃል ማስረጃ ስጠን። ጥቅስ ጥቀስ፣ በዚህ ቃል መሰረት ብለህ ንገረን፣ እንሰማሃለን። ይኸው ቀጥል። ብራዘር ወንድምነት ሰላም ብያለሁ። ዌልካም ብራዘር። ይኸውልህ ወንድም አለም፣ አንተ ትምህርት ሳይሆን ማለት ሰውን አሳምነ ነገሮችን ማስረዳት ሳይሆን ነገሮች ማበላሸት ነው እየነገርክኝ ያለው አሁን እያወራው ያለው። እግዚአብሔር ቃል ወደ ገብርኤል ጸልዩ አላለም። እግዚአብሔርን የምናገኝበት መንገድ እንጂ ወደ ገብርኤል ወይ ወደ ጻድቃን ወይ ወደ ጸልዩ የሚል መጽሐፍ ቅዱሳዊ ነገር አይኖርም። ግን እግዚአብሔር የምናገኝበት መንገዶች ግን አሉ። አንተ ፓስተር ጋር ጸልይልኝ ብለህ ስታወራ ጸልይልኝ ብለህ ብዙ ነገር ስታደርግ ወይ ነብይ የተባለ ሰውዬ ጸልይልኝ እባክህ ብለህ ገስት ሃውስ እንደምትሄደው እኛ ግን ገብርኤል እባክህን አማላጅ ሆይ እግዚአብሔርን እንዲሰማ፣ ምክንያቱም የእግዚአብሔር መልእክተኛ ነው። ያ ነው የምናምነው እንጂ አንተ እንደ ገስት ሃውስ ተከራይቶ አንተን ጸሎት እንዲያደርግልህ ለምን ቀጥታ አንተ ራስህ ወደ እግዚአብሔር ወደ ኢየሱስ ለምን አትጸልይ? እሺ ስለዚህ ከአንተ አይነቱ ፓስተርና ነብይ ከተባለው በላይ ትልቅ ክብር ላለው ገብርኤልን ጸልይልኝ ብለው ምንድነው ጥፋቱ? ምንድነው ጉለቱ? እሺ
ደግሞ አማላጅነቱን እየነገርኩ ነው አይደል? ዳንኤል 8:17 ጀምሮ ያለው ነገር አንብበው፣ ሉቃስ 1:19 ላይ ያለው ነገር አንብበው። ስለ ገብርኤል ስለ ሶስቱን ሕፃናትን ያዳነበት መንገድ አስዩ። ቆይ እንመጣለን፣ እሱ ላይ ደግሞ እንመጣለን፣ እናወራለን። ገብቷል አይደለ? አሁን ግን ስለ ነብይ ስለ ምናምን ይሄ ክፍፍል የመጣበት መንገድ የራሳቸው ምንድነው ክብር አላቸው አይደል? ነብይ የተባለ ሰውና አንድ ተራ ምእመን ከፋፍለ የምታስቀምጣቸው መንገድ ለምንድን ነው? ጥሩ፣ እሱን ደግሞ እንመጣለን፣ እናወራለን። ሶላ አሁን ደግሞ ስማኝ፣ በቃ አሁን ስማኝ። የወደድኩት ነገር ምንድን ነው? መጽሐፍ ቅዱስ ውስጥ የለም አልከን። በቃ ቴንኪዩ። ጥያቄ ምን ነበር ላስታውስ? መጽሐፍ ቅዱስ ውስጥ ካለ አንድ ጥቅስ ስጠን ያልኩ፣ ግማሽ ጥቅስ ስለማይጠየቅ። ስለዚህ የለም የሚለው ቃል በቃ እኛ ልባችንን ይዞታል። መጽሐፍ ቅዱስ ውስጥ አለ። አንዴ አክስቴ የሚታርኪ በቃ አለመኖሩን ነው የጠየቁ። አለ ወይስ የለም ነው? የለም ብለህ መለስክልን። እግዚአብሔር ባርክ። የእኛም ጥያቄ እሱ ነው አለ። ኦኬ። ብዙ ሰዎች ታዳም ስሜት ያቱኝ። አንቺ ደግሞ ብዙ ሰዎች መጽሐፍ ቅዱስ ውስጥ ያለ ትምህርት ነበር የሚመስላቸው። ሰዎች ወደ ገብርኤል ሲጸልዩ ዛሬ ለምሳሌ ብዙ ሰው ወደ ገብርኤል ይሳላል። በጣም ብዙ ሰው ማለት ነው ስለትን ያቀርባል ወደ ገብርኤል። መጽሐፍ ቅዱስ ውስጥ ያለ አማላጆች ናቸው ብያለሁ። አማላጅ ናቸው። ጥሩ እኮ አማላጅ ነው ለሚለው ትምህርት እኮ አንተ ጸሎትና ልመናን ወደ አንተ ወደ እሱ እንደምታደርስና እሱ ደግሞ የአንተን ልመናና ጸሎት እንደሚቀበል ማስረጃ መጽሐፍ ቅዱስ ውስጥ የለም እኮ አይደል? ካለስ አማላጅ ምን መሆኑን አታውቅም ዳንኤል? ምን ሆነ ነው ግን? እሺ አማላጅ አንተ እስቲ ልንገር እስቲ ፓስተርህ ምን ነው? ወይ ደግሞ ነብይ የተባለው ጸልይ ለምን ትላለህ? ፓስተሬ ያንተ ፓስተር ወይ ደግሞ ይጭፋ ወይ የሳምበዲ ጋይስ ሂደ ጾለት አድርገህ እባክህ ገስት ሃውስ ላይ ጾለት የምታደርገው ለምንድን ነው? ወይ ናትዩ ዳይሬክትሊ እግዚአብሔር ጋር ለምን አትገናኝም? እሺ ጥሩ ልመልስልህ። እግዚአብሔር ጋር ዳይሬክት እንገናኝ። ቆይ ልመልስልህ ብራዘር፣ አንዴ ልመልስልህ። በደምብ ስማኝ። እግዚአብሔር ጋር መልስልኝ። ይሄ ስለምንድን ነው ወደዛም ሄድ ስለምንወስድ እየመለስኩ። እሺ መጽሐፍ ቅዱሳዊ ግን አሳየኝ። በመጽሐፍ ቅዱሳዊ እሺ ጥሩ ፓስተርን ጸሎት እንዲያደርግላችሁ ወይ ገስት ሃውስ ላይ ሄዳችሁ ጸሎት እንዲያደርግላችሁ አድርጉ የሚል መልስልኝ። እሺ ጥሩ። አሁን በደንብ ስማኝ። ለምንድን ወደ እግዚአብሔር የማትጸልዩት ካልከን እኛ ወደ እግዚአብሔር ነው የምንጸልየው። ኦኬ፣ ወደ ፓስተር አንጸልይም፣ ወደ ሌሎች አገልጋዮች አንጸልይም። ይሄ የወንጌል አማኞች መለያ ነው። እኛ ወደ ፍጡር አንጸልይም። ለምንድን ነው እሱ ወደ ፍጡር የማንጸልየው? ጸሎት ልመናንን ሊቀበልና ሊሰማ የሚችል በዙፋኑ ላይ የተቀመጠ እግዚአብሔር ነው። ኦኬ፣ ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ላይ ስለ አንድ ጸሎት አስተምሮናል አይደል? ያ በሰማይ ወዳለ ወደ እሱ እንድንጸልይ። ኦኬ፣ በሰማይ ላለ አባታችን ጸሎት እንድናቀርብ አስተምሮናል። መዝሙር 65 ላይ በግልጽ ጌታችን ምን አለን? ወደ እሱ ጸሎትን ማቅረብ እንዳለብን በቅዱስ ቃሉ ነገረን። ምን ብሎ? ስጋ የለበሰ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣሉ ብሎ በትክክል በእግዚአብሔር ቃል ውስጥ ተጽፎልን ተቀምጧል። ስለዚህ ጸሎት ልመና ስንፈልግ ወደ ማን ነው የምናቀርበው ካልከኝ፣ በዙፋኑ ላይ ወደ ተቀመጠው ወደ እግዚአብሔር ነው የምናቀርበው። በሰማይ ላለ አባታችን ነው ጸሎት ልመና የምናቀርበው። እኛ ወደ ፓስተር ጸሎት ልመና አናቀርብም። አይደለም ጥያቄ። ቆይ ነው እንጂ እሱ አይደለም ጥያቄ ነው እንጂ አይደለም። እንደዛ ለምን ገስት ሃውስ ሂዳችሁ ጸሎት አድርግልኝ ትላላችሁ? ማንን ነው እሱ? በቃ ፓስተሩ ወይ ነብዩ የተባለው ሰውዬ ሂዳችሁ እባክህ ፓስተር ሆይ ጸሎት አድርግልኝ፣ ቤት ሩም ተከራይታችሁ ጸሎት አድርግልኝ የምትሉ ሰዎች ለምንድነው? መጽሐፍ ቅዱሳዊ አስረዳኝ። ስለምንድነው ጸሎት የሚያደርጉላችሁ እነሱ? እሺ ሰዎች እንግዲህ የጸሎት ብቻ ቦታ ሲፈልጉ ሊከራዩ መጽሐፍ ቅዱሳዊ ፓስተር ጸሎት ያደርግላችኋል ነብይ ተብሎ የተከፋፈለው ነገር እስቲ ንገረኝ መጽሐፍ ቅዱሳዊ ላይ እኮ። አንዴ ስማኛ እኮ አይ ጥያቄው አብረን እንድትመልሰው ስለፈለኩ
እኮ እየመለስኩልህ ስለሆነ አንዴ በደንብ አድምጠኝና ከዛ አልተመለሰልኝም ዳኒ ትለኛል። ኦኬ ሶ ቅድም በስህተት ተሳስተ ሊሆን ይችላል። እናንተ ብለህ ወደ ፓስተርና ወደ ሌሎች አገልጋዮች እንደምንጸልይ ለማስመሰል ስለሞከርክ ነው። እኛ ወደ ፍጡር አንጸልይም አላልኩም። እኔ ጸሎት ታደርጋላችሁ አላልኩም። ዳኒ ለምን ታጣመዋለህ? ሂዳችሁ ግን ለምንድነው ጸሎት አድርጉልን ትላላችሁ? እሺ አድርግልኝ እባክህ ፓስተር ሆይ ጸሎት አድርግልኝ ለምን ትላለህ? እሺ የመጀመሪያው ነገር ቤተክርስቲያኒት ውስጥ የተሰጠ ኦፊስ አለ። ምን ማለት ነው? ቤተክርስቲያኒት ውስጥ ቆይ አንዴ፣ ቤተክርስቲያኒት ውስጥ ምን ተሰጥቷል? የአገልግሎት ዘርፍ አለ። የአገልግሎት ከመንፈስ ቅዱስ የሚሆን ስጦታ አለ። ኦኬ ምን ማለት ነው? ያ ስጦታ ሁሉ ሰው መሪ አይደለም፣ ሁሉ ሰው ሐዋርያ አይደለም፣ ሁሉ ሰው አስተማሪ አይደለም። ሁሉ ሰው እዚህ ጌታ በራሱ የሰጣቸው ምን አሉ? ለቤተ ክርስቲያን ስጦታዎች አሉ፣ የመንፈስ ቅዱስ ስጦታዎች አሉ። ሶ ሁሉ አስተማሪ አይደለም፣ ሁሉ ሐዋርያ አይደለም። ስለዚህ ቤተ ክርስቲያን ውስጥ ያሉ አገልጋዮች ከእግዚአብሔር ዘንድ ቤተ ክርስቲያንን ኤዲፋይ ለማድረግ ምን ይሰጣል? ስጦታ ይሰጣል፣ የመንፈስ ቅዱስ ስጦታ ይሰጣል። ኦኬ በዛ በመንፈስ ቅዱስ ስጦታ በቤተ ክርስቲያን ውስጥ ባለው ውስጥ ቤተ ክርስቲያንን ኤዲፋይ ለማድረግ በተሰጠው ስጦታ ውስጥ አገልጋዮች ያገለግላሉ። ሶ ሲያገለግሉ በዛ አገልግሎት ለመጠቀም ሁላችን እንቀርባለን። ምናልባት እኔ ውስጥ እግዚአብሔር የሆነ ጸጋ ቢያስቀምጥ ወንድምነት ውስጥ የሆነ ጸጋ ነው የሚያስቀምጠው። ማን ነው አስቀማጩ? ራሱ እግዚአብሔር። የመንፈስ ቅዱስ ስጦታ ነው እሱ። መጽሐፍ ቅዱሳዊ ምኑ ነው መጽሐፍ ቅዱሳዊ? አይ ፓስተር ነው ወይ መጽሐፍ ቅዱሳዊ ጸሎት አድርጉ፣ ጸሎት እንዲያደርግላችሁ ሂዱ እነሱ ጋር ላሳይ። ችግር የለም። ያው ጸሎት ማድረግ ከሆነ ስጦታውን ከተቀበልክ ችግር የለም። ይኸውልህ ነው ስጦታው ሳይሆን ጸሎት እንዲያደርጉላችሁ ፓስተሮች ጸሎት እንዲያደርጉላችሁ የምትሄዱበት መንገድ መጽሐፍ ቅዱስ መሆን የለበትም እኮ ነው ማለት ማን ነው ይሄ? ለምን ገስታውስ የሚከራዩት? በአዲስ ኪዳን ለምን ትደባልቃለህ? እኔ አሁን ገስታውስ ተከራይቼ አላውቅም። ቆይ አንዴ፣ እኔ አሁን ገስታውስ ተከራይቼ አላውቅም። አንተ ፓስተር ነህ? እኔ ፓስተር በእኛ ቤት ውስጥ እኮ ፓስተር መሆን የለበትም። አየህ የተምታታብህ እኮ እሱ ነው። ነው ወይ አልተምታታብኝ ብራዘር እኮ ካልተምታት አይ ኖ ዩ ቬሪ ዌል ብራዘር። እሱና እየተምታታብን እኮ ነው ሐሳብ ነው ወይ አየህ መጽሐፍ ቅዱሳዊ አድርገህ ጥያቄ እንደዚህ እናድርገው። ጥያቄውን እንደዚህ እናድርገው። እሺ ጥያቄው ላስተካክል። ለምን ትከራያላችሁ ነው? ገስታውስ ከሆነ እኔ አሁን ለምሳሌ ጥያቄ ላስተካክልሽ። ጥያቄው ላስተካክልሽ አስተካክልሽ። አዎ እንግዲህ አንተ ሙሉ ወንጌል ትሆን መካነ ኢየሱስ አላውቅም፣ ያው የተለያየ እንትን ስላለ እሱን አላውቅምና ግን ባሉት የወንጌል አማኞች ነብዮች አሉ፣ ነብይ ተብዮች አሉ፣ ፓስተር ተብዮች አሉ፣ መመናን አለ፣ ያው ተከታይ ማለት ነው። እሺ ስለዚህ የእግዚአብሔር አገልጋይ ተብሎ ነው ሁሉም የሚመደቡት። እሺ እነዚህ ሰዎች ጸሎት ያደርጋሉ። ይህን ያክል ገንዘብ ይገባልሃል፣ ይህን ያክል እንትን ያደርግልሃል ብለው ጸሎት ያደርጋሉ። ለአንዱ አካል ጸሎት ያደርጋሉ። እሺ አድራጊው ማን ነው? እግዚአብሔር ነው። እሺ ግን የሚደረገው ነገር ምንድን ነው? እሱ እንደሚያደርገው እንትን እንደሚያደርገው ያው አክት ሆኖ ነው እያደረገ ያለው። አንተ ደግሞ ላይክ እንዳንተ እንደ መምን ሆነ ስትሄድ ገስት ሃውስ ላይ ተከራይቶ ጸሎት እንዲደረግልህ ለ3 ቀን ለ7 ቀን ቅባ ቅዱስ እየቀባ ማለት እቺ ቅባቷ እየቀባ ጸሎት እንዲያደርግለት ይጠይቁታል። ማን ነው? መምኑ እዛ የሚከተለው መምን ማለት ነው። ስለዚህ ያን እንዲያደርግ መጽሐፍ ቅዱሳዊ የተፈቀደበት መንገድ አለ ወይ? እሺ በጣም ሲምፕል። አሁን ካላቅለህ ያው ካለ ደግሞ ማስረጃ፣ ካልሆነ ደግሞ ስህተት ነው። ካልሆነ ስህተት ነው። ጨረስክ አስባለሁ። ኦኬ እሺ በጣም ጥሩ።
ይህን ሁሉ ማለት ኦልሬዲ ስላመንክ ጊዜ ማባከን አለብኝ ብዬ አላስብም። ምክንያቱም ሀሳቡን ያነሳነው ሀሳብ አንዱ ወደ አንዱ የሚያደርገውን ጸሎት ነው። ከእግዚአብሔር ቃል ማስረጃ ልስጥ። እንደዚህ ይላል በደም ስማኝ። ስለዚህ እንድትፈወሱ ኃጢአታችሁን እርስ በርሳችሁ ተናዘዙ። ኦኬ። እያንዳንዱም ለሌላው ይጸልይ። የጻድቅ ሰው ጸሎት ብዙ ውጤት የሚያስገኝ ታላቅ ኃይል አለው ይላል። ስለዚህ እንዳትረሳ ሌላው እያንዳንዱም ለሌላው ምን ያደርግ ይላል? ይጸልይ ይላል። ይህ እግዚአብሔር ቃል። ስለዚህ እኔ የሆነ ከእግዚአብሔር ዘንድ በሚያስፈልገኝ ሰዓት ስለ እኔ ሌላው ሰው ሊጸልይልኝ ይችላል። እግዚአብሔር ፈቅዷል። የጌታ ትእዛዝ ነው፣ ፈቅዷል። ምንም ጥያቄ የለው። ከእግዚአብሔር ዘንድ የሆነ ነው። አየው። ስለዚህ ይሄ ጸሎት ቤተ ክርስቲያን ውስጥ አለ ወይ? አዎ አለ። ለምሳሌ የአንዳንድ ቆይ ብራዘር ጠየቅክ አይደል? አንዴ በደምብ ስማ፣ ሚዩት አድርግና። ለምሳሌ የሐሙስ ፕሮግራም ሊሆን ይችላል፣ የሆነ ቀን ፕሮግራሞች የጉባኤያቶች አሉ። ኦኬ። በቃ የዛን ቀን ሰዎች ችግራቸው ካለ የታመሙበት ነገር ካለ ምናምን እግዚአብሔር እንደሚሰራ እናምናለን። ስለዚህ አሁን ወደ ሰው አይደለም የምንጸልየው። ኦኬ። ሁላችንም ችግራችንን ወደ ማን ነው የምናቀርበው? ወደ እግዚአብሔር ነው የምናቀርበው። የኔን ችግር ወንድምነት ሊያቀርብ ይችላል፣ የአንዱን ችግር አንዱ ሊያቀርበው ይችላል። እርስ በራስ ጸሎቶቻችንን፣ ጥያቄዎቻችንን ይዘን ወደ ማን? ወደ እግዚአብሔር ነው የምንቀርበው። ይሄ መጽሐፍ ቅዱሳዊ ነው። የትም አድርገው፣ ገስት ሃውስ አድርገው፣ ቸርች ውስጥ አድርገው፣ የትም ይሁን አንዱ ግን የሌላውን ሸክም ተሸክሞ በእግዚአብሔር ፊት ጸሎት ያቀርባል። ይሄ እግዚአብሔር ሐሳብ ነው። አየህ፣ እማናደርገው ነገር ምንድነው ካልከኝ፣ እኛ ወደ ጻድቃንና ወደ መላእክት ግን ጸሎትን አንጸልይም። ይሄ መጽሐፍ ቅዱስ ውስጥ የለም። አየህ፣ አሁን ገብርኤል ሆይ ስማኝ ብለህ በቤት ተንበርክከ ወይ ደግሞ ቤተክርስቲያን ገብርኤል ቤተክርስቲያን ሄደ ወደ ገብርኤል የምታረገው ጸሎትና ልመና መጽሐፍ ቅዱስ ውስጥ ግን ሽታውም የለም። ምክንያቱም ወደ ገብርኤል ጸሎት ስለማይቀርብ አዮ እሱ የለም። በቃ አሁን ፖይንቱ እሱ ነው። እርስ በራስማ ጌታ ፈቅዷል። አንዱ ስለ አንዱ ምን ያርጋር? ይጸልይ። ምንም ችግር የለውም። እሱን ምን ማለት ነው? ያንተን ሸክም ይዤ በጌታ ፊት ሆናለሁ። የሚሰማ የሚያደርግ የሚፈውስ አምላክ ስላለ ማለት ነው። ሰዎች በአጋንንት ቢያዙ ምንም ችግር የለውም። በመካከላችን አንዱ ተነስቶ ያንን በአጋንንት የተያዘውን ሰው በክርስቶስ ኢየሱስ ስም ጸልዮ ያ ሰው በኢየሱስ ስም ነፃ ይወጣል። ለምን? በስሜ የሚያምኑ እንዲህ አይነት ምልክቶች ይከተሏቸዋል ብሏል። በስሙ አጋንንት ይወጣሉ፣ ሰዎች በስሙ ይፈወሳሉ። የጌታ ትእዛዝ ነው፣ የጌታ ሐሳብ ነው። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ያለን ጌታ ነው። በጉባኤዎቻችን አሁንም ቢሆን ጌታ አክቲቭሊ እንደሚሰራ በመካከላችን እንደሚገኝ እናምናለን። ማን ነው የሚገኘው? ገብርኤል አይደለም። ማን ነው የሚገኘው? ሚካኤል አይደለም። ተክለ ሃይማኖት አይደሉም በጉባኤዎቻችን የሚገኙት። ቃሉ እንደተናገረው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ብሏል ጌታ። 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለ ጌታ አለ። አየህ፣ አሁን በጉባኤዎቻችን መካከል ገብርኤልን አይደለም የምንጠብቀው። ገብርኤል የለም ብራዘር። ገብርኤል በሁሉ ቦታ መገኘት አይችልም። ሚካኤልም የለም። በየጉባኤዎቻችን ሚካኤል መገኘት አይችልም። ውስን ነው፣ ፍጡር ነው። ጌታ አምላካችን ግን ምን አለ? 2 3 ሆናችሁ ብትሰበሰቡ እኔ በዛ እገኛለሁ ያለን ጌታ ግን አለ። አደራ አይበላም። አየህ፣ እሱ ፍጡር አይደለም፣ አይወሰንም። ስለዚህ ጉባኤዎቻችን ሲጀመሩ እንደ ቃሉ በክርስቶስ ኢየሱስ ስም ነው የሚጀመሩት። በዛ ጉባኤ መካከል ማን አለ? እንደ ቃሉ ኢየሱስ አለ። አምላክ ስለሆነ በሁሉ ስፍራ ላይ አለ። ገስት ሃውስ በለው፣ ሆቴል በለው፣ የትም አዳራሽ በለው፣ የትም ሜዳ ላይ በለው፣
ጫካ ውስጥ በለው በስሙ ብቻ የተሰበሰቡ ጉባኤዎች መካከል የሰራዊት ጌታ እግዚአብሔር በፕሬዘንሱ በመካከላችን በሙሉ ኃይሉ ይገኛል። እዚህ አሁን ወደ ገብርኤል እንጮዋለን? አንጮም ብራዘር። እሱ ተገኝቶ ለምን ወደ ገብርኤል እንጮዋለን እንዴ? እንዴት ሆኖ? ራሱ እኮ አለ፣ በመካከላችን እኮ አለ። ገብርኤል ሩቅ ነው ለኛ ብራዘር። በጌታ ስም ተሰብስበን ገብርኤል ጋር የምንጮህበት ምንም ምክንያት የለም። ሂዴር በቃ አለ በመካከላችን። እንደውም በጣም እናቅርበው ካል እኛ የእግዚአብሔር መንፈስ ማደሪያዎችም ጭምር ነን ወዳጄ። ማለት ገብርኤል ሩቃችን ነው፣ እግዚአብሔር በእኛ ውስጥ ነው ያለው። የእግዚአብሔር መንፈስ ማደሪያዎች ነን እኛ ብራዘር። አይ አሁን ገብርኤል ሩቅ ነው ለኛ። ከኔ ጋር ነውራ ሚዩት አድርግ አንተ ምንም እሺ ሚዩት አድርግ። ስብከቱን ተወውና ከኔ ጋር ነውራ ሚዩት አድርግ ብራዘር፣ ሚዩት አድርግ አትረብሻውን። ስለዚህ ቆይ አዮ ፖይንቱ ምንድነው ካልከኝ ወደ ገብርኤል ጸልዩ የሚል በእግዚአብሔር ቃል ውስጥ አንዳች ስፍራ ላይ ተጻፈ የለም። ወደ ፍጡራን ጸልዩ። ጸሎትና ልመና ግን የሚሰማ ቅዱስ የሰራዊት ጌታ እግዚአብሔር አለ። ወደ እሱ እንጸልያለን፣ ልመና እናቀርባለን። እግዚአብሔርም ደግሞ ይሰማናል፣ ያደምጠናል። ይሄው ነው መልሱ። አይሆፕ ተመልሶልሃል። ያንተን ግን መልስ ጨርሰሃል አይደለ? አንተ ጨርሰሃል? እኔ ጨርሻለሁ። መልካም። ለእግዚአብሔር ቅርብ የሆነው ካንተ ይልቅ ገብርኤል ይቀርባል። ለእግዚአብሔር ቅርብ የሆነው በእግዚአብሔር ፊት የሚቀርበው የእግዚአብሔር መልእክተኛ፣ የማይበላ የማይጠጣ በመንፈሳዊ ሕይወት የሚያገለግል የእግዚአብሔር አገልጋይ የሆነ ካንተ ይልቅ ገብርኤል ይበልጣል። ማስረጃ እግዚአብሔር ወደ ላከው ቦታ ላይ ማስረጃ ስጠኝ። አሁን እንደሱ ሳይሆን ቀደም እኔ በማስረጃ አለ ያወራሁት፣ አንተም በማስረጃ ነግሬሃለሁ። ያው ዳንኤል 8:17 ጀምሮ ያለው ነገር አይ ስለኔ ስለ አዲስ ኪዳን ሕይወት አውራኝ ብራዘር። አይ ስለ አዲስ ኪዳን ሕይወት እኮ ነው። እኔ የእግዚአብሔር መንፈስ ማደሪያ ነኝ። እኔ የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? አዎ። ስለዚህ ከማደሪያው የሚቀርብ ማንም የለም። እግዚአብሔር በእኔ ውስጥ ሆኗል እኮ አየህ፣ በመንፈሱ እኔ አሁን የእግዚአብሔር መንፈስ ማደሪያ ነኝ። ማደሪያ ነህ? ማደሪያ ነህ ብቻ አይደለም። ቆይ እሱ ብቻ ደግሞ አይደለም፣ ልጨምርልህ። አየህ አይ በቂ ነው አውቀዋለሁ። ችግር የለውም አውቀዋለሁ። እሺ ለአንተ ትምህርት እግዚአብሔር ለኔ ሩቅ እንደሆነና ቆይ አድምጬ በማስረጃ አውራኛ። አሁን እኔ በማስረጃ ነው እየነገርኩህ ያለው። ጥሩ። ከኔ ይልቅ ገብርኤል እግዚአብሔር ለኔ ሩቅ ሆኖ ለገብርኤል ቅርብ መሆኑን በማስረጃ ግለጥና አሳየን ብራዘር። አዎ ቅድም ምን ብለሃል መሰለህ? እሺ ጻድቅ የሆኑ ጻድቆች ጸሎት ሲያደርጉ ለእግዚአብሔር ቅርበት ስላላቸው ተሰሚነት አላቸውና ለእነሱን ጸሎት እንዲያደርጉላችሁ እርስ በራሳችሁ ጸሎት ተደራረጉ ብለህ ቅድም ስታወራ ነበር። እኮ ስለ ሁሉም ነው የሚያወራው እሱ። ለዛ እኮ ነው ስለ ሁሉም ጸሎት አድርጉ። ስለዚህ ሁላችን ቅዱሳን፣ የተለየ ቅዱስ የለም በእኛ ቤት ውስጥ። አዎ ገብርኤል ቅዱስ አይደለም? ቅዱስ ነው። ሁላችን ገብርኤልም ቅዱስ ነው። አይ የሚያወራው ስለ አድምጠኝ፣ ገብርኤል ቅዱስ ነው አይደለም? የሚያወራው ጥቅስ ጥቀሳ ለገብርኤል ያ ጥቅስ አይሆንም። እንዴ ቅዱስ ስለሆኑ እኮ ነው። አይ ቅዱስ ስለሆኑ አይደለም። ቅዱስ ስለሆኑ ጻድቅ ስለሆኑ አይደለም። ከሆነ አሳይኝ። ገብርኤል ስለ ገብርኤል እዚህ ክፍል ገብርኤል ቅዱስ መሆኑን አታምንም? ቅዱስ ስለሆናችሁ አይደለም የሚለው ራዛ አይደለም መሆኑ ታምናለህ አታምንም? ጥሩ። አሁን እሱ ፖይንቱ እሱ ስላልሆነ እያወራ ነው። መጀመሪያ መልስልኝ። ችግር የለም እሺ፣ ቅዱስ ነው። አሁን ስታወራ አሁን በማስረጃ ግን አውራ። ቆይ በጣም ቴንክ ዩ በጣም አንዴ ብራዘር ስታወራ በማስረጃ አውራ። ያልከውን ቅድም የተናገርከውን ክሌም በጣም ከባድ ክሌም ስለሆነ ማለት ነው። ክሌም ያረከውን ፖይንት ላሳየ። እግዚአብሔር ለኛ ሩቅ ሆኖ ለገብርኤል የቀረበበትን ነው ማስረጃ እንፈልገው። እንዴ በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ እኮ አለ ሉቃስ ላይ።
ለእኛ ሩቅ መሆኑን እግዚአብሔር ማስረጃ ያስጠን ነው ብራዘር። እንዴ በእግዚአብሔር ፊት ነው፣ በእግዚአብሔር ፊት እስቲ ስለኛ አይገልጸውም እንዴ? ስለኛማ ስለኛ እኮ እኛ እግዚአብሔር ቅዱስ ማደሪያው ያደረገን በሱ በእኛ አምሳል ከድንግል ማርያም የተወለደው ማቴዎስ 18:10 ነው ውስጥ ከማውረድ በፊት ሚዩት አድርገህ እባክህ። እንዲህ አንድ አይሰለችም? ኧረ ተው ደግ ያኔ እሺ። ከዚህ በላይ አንተ ላልካት ለቅድሟ ላልካት ጻድቃኖች እርስ በርስ እንዲጸሎት እንዲተዳደርጉ ብለህ ላልከው ነገር ከኔ ሩቅ መሆን ገብርኤል በጣም ቀርቦ ነው ሩቅ የሆንኩበትን ሐሳብ እስቲ አላሳየኝ እንዴ? ነገርኩህ እኮ ካንተ ይልቅ እኮ አልኩህ፣ ካንተ ይልቅ ማስረጃ ነገርኩህ እኮ። በእግዚአብሔር ፊት የሚቆመው እኔ ገብርኤል ነኝ አለ። ጥሩ፣ እኔ ሩቅ መሆኔን ማስረጃ አንተ በእግዚአብሔር ፊት ትቆማለህ። የእግዚአብሔር መንፈስ በእኔ ውስጥ ነው። እኔ ነው ወይ በእግዚአብሔር ፊት ትቆማለህ? አትቆምም? እኔ የእግዚአብሔር ማደሪያ ነኝ ወዳጅ። ግን ማደሪያ ነህ እንጂ መቆም ግን አትችልም። ቀኝ እናርገው ይችላል። ሰላም ለእናንተ ይሁን ወንድምነት ቅዱሳን ሁላችሁንም ሰላም ብያለሁ። እየሰማሁ ነበረና ቴንኪ ወንድማችን ሰለሞን በጨዋነት እየተወያየ ስላለ። አንተ ራሱ ሰለሞን በእግዚአብሔር ፊት ነው የቆምከው። ፍጥረት ሁሉ በእግዚአብሔር ፊት ነው የቆመው። ኦኬ፣ በፊቱ መቆም ማለት የሆነ ቦታ ክልል ተከልሎለት ገብርኤል በፊቱ የቆምኩ ነኝ ብሎ ሲል ሰዎች በፊቱ የማይቆሙ አይነት አይደሉም። ታላቁ ነቢይ ኤልያስ በፊቱ የቆምኩት የሰራዊት ጌታ እግዚአብሔር ይላል። አየው እና ሰዎች በእግዚአብሔር ፊት ቆማል። አሁን አንተ በእግዚአብሔር ፊት ነው የቆምከው። ስትራመድ በእግዚአብሔር ፊት ነው የምትራመደው። ስትተኛ በእግዚአብሔር ፊት ነው የምትተኛው። ክፋትም መልካም ነገር ስታደርግ አንተም እኔም ሁሉም ፍጥረት ሁሉ በእግዚአብሔር ፊት ነው። ምክንያቱም በመጽሐፍ ቅዱሳችን ሲናገር ከሱ ፊት የተሰወረ ፍጥረት የለም ይላል። ነገር ሁሉ በፊቱ የተራቆተና የተገለጠ ነው። ስለዚህ በፊቱ አንዳች የተሰወረ ፍጥረት የለም ማለት እግዚአብሔር ሁሉን ያያል፣ ሁሉን ያውቃል። ግን በእግዚአብሔር ፊት የቆምኩ እኔ ነኝ የሚል አካል አለ ከገብርኤል ውጭ? እስቲ ያሳየኝ እስቲ። ኦኬ፣ ኤልያስን ስነግርህ አሁን አልሰማህም? ስለ ነብዩ ስለ ኤልያስ የቆምኩት እኔ ኤልያስ ነኝ ነው የሚለው